መላ ቻናል ቤተሰቦቻችን እንደምን ከረማችሁ? እዚህ ጋር የምታዩት እህታችን እንግዲህ ማሚያለሁ እንግዲህ በጣም እንትን ብላለች። አብረን እንግዲህ የሆነ ነገሮች እያደረግን ፊልም እናደርጋታለን። የተዘጋጁም ፈን ቪዲዮዎች አሉ እናያለን ማለት ነው። ለምትልኩልን ቪዲዮዎች እናመሰግናለን። ቲክቶክ ላይ እና ኢንስታግራም ላይ ጉድ ፈለጋችሁ ሰብስክራይብ አድርጋችሁ መላክ የምትፈልጉም ከሆነ ላኩልን። ብዙ አይነት ስክራች ታዳምጣላችሁ። እንደዚህ ቻሉት። እንግዲህ ወደ ቪዲዮአችን እንሂድ። የማዘር ስልክ ቻርጅ ተሰክቶ መብራት ሲጠፋ ማዘር ይመጣል ንቀል ማዘር አይደለችም። እኔ እንደዛ ነው የሚሰማኝ። ማርያም ከመጣው ስልኬ ነው ነገር ቀጭነን ብላችሁ የምታማርሩ በዙሪያችን ያላችሁ ሰዎች ግን ከዚህ ልጅ ተማሩ ነው፣ አድቡ። ያው ማለት ነው በፊት አንዳንድ የሚያውቁኝ ሰዎች ያውቃሉ። በጣም ቀጭን ሰው ነበርኩ። አታውቂኝማ፣ ቀጭን ነበርኩ። ግን ከዚህ በጣም ወፍራም ነበርኩ። እንዴ ስማ ሞዴል እንዴ ምንም ሞዴል ብትሆን አንተ ያስቡ እስቲ። አሪፍ ነው ግን ከመወፈር ይሻላል። ከምን እንደዚህ ጣውለው አረ ከመወፈር የማይሻል እኔ ብዙ ሰው አውቃለሁ ለመወፈር ብሎ ማለት ነው የማያረጉት ነገር የለም። ከዛ ምን ይማሩ አሁን መጣ አይደል እና ይሄን ጉንጫቸው ብቻ ይወፈራሉ እንዴ ሌላ ነገር ባይዘው ማለት ነው። እንደዚህ የሚያረጉ ሰዎች ማለት አንዳንዴ በቃ ሰውነች ማስተካከል በስፖርት ምናምን አሪፍ ነው። ግን እንደዚህ የሆኑ ነገሮች የሚወሳስዱ ሰዎች እንዴት ነው እኔ አሁን በራሴ አላረገውም። ይሆናል ፊታቸው የሚያስተላልፍ ሌላ ሲድ ምናምን ይወፈሩ ይመስላችኋል እነሱ ገባሽ? የሆነ ሳይድ ኢፌክት ቢኖርስ ብዬ ነው ይፈራለሁ። የምር እኔ በጣም ፈራለሁ። ማር ነው ብለው ነው ሸወዳቸው። ማር እኔ እንዴ ቡፍ ምናምን የሚያደርግ ማር አለ እንዴ? ግን በእውነት እንደዚህ ያልሞከረ እኔ አሁን ሰው ምን እንደሚል ታውቂያለሽ? በጣም ከሳች ምናምን ነገር ይላል። በፊት ከምር ማለት ነው ወፍራም የነበርኩ እንዴ ሳይ ጉንጭ ይታያል። አንቺ ከወፍረት ከሳሽ፣ እኔ ከክሳት ወፈር ተቃራኒ ነው ነገር። ኧረ እኔ ማለት ነው ግቢ ግራጁዌት ሳደርግ 39 ኪሎ ነበርኩ። 39 ኪሎ ልዩነት ያው ማለት ነው። በጣም ቴንሽናም ስለነበርኩ በቃ እንትን ነው አልተኛም፣ እንቅልፍ አይወስደኝም። ደሜ እንቅልፍ አለመተኛት ያከሳል ብዬ አምናለሁ ፐርሰናሊ። ይሄ ሳይንስ ምናምን ሳይሆን እኮ ስለማይተኛ እኮ ነው። አዎ አልተኛም። በቃ እንደመረቀነ ሰው እንቅልፍ አይወስደኝም። አንዲ አይኔ ሳይሸለብ በቃ 11 ሰዓት ይላል ጠዋት ምናምን። በጣም ቴንሽናም ነበርኩኝ። በጣም ተሽኝ ነበር። ከስቼ ይሄ ፊቴ አንገቴ እንደዚህ ሎሊፖፕ ነው። ስለዚህ ይጠበቃል እያልሽኝ ያለሽ ይጠበቃል። ግቢ ሲገባ መክሳት ይጠበቃል እያለሽ ነው። ከሳሽ ለምትልኝ ሰው እንደዛ አይደለ። እኔ ፐርሰናሊ በጣም ቴንሽናም ስለነበርኩ ይመስለኛል በጣም ነው የምጨናነቀው። የኔ እኮ ይኸውልሽ ወዲያው ስለሆነ እኮ ነው። እዚህ ያለው ስንት 55 ኪሎ ወር 54 ኪሎ ነበር። ግቢ ስገባ ማለት ነው አንዴ 47 ወረደ። ከዛ ጉንጬ ደግሞ ያስጠጣል ይሄ ማለት ነው። እንዲህ ማለት ነው። ከዚህ በላይ ከምር እንዲዝቅ ስናየው ነበር እንትን ነበር በቆንጆ ከዚህ በላይ ኮፈረም አንተኔ ማያሻ ነው የሚልሽ። አሁን እኔ ከሳሽ ለምትሉኝ ሰዎች መልሱን ነግራቸዋለች። ምንድነው ግቢ ሲገባ ያከሳል። አንዳንድ ሰው ደግሞ እንትን መጨነቅ የሚያወፍረዋል። እንደዛም ሰምቻለሁ። ልጅቷን የወፈርኩት ግቢ ስገባ ነው ጭንቀቴን ያወፈረኝ ምናምን። ግን በእውነት ከመወፈር መክሳት ጣም አለው መሰለኝ። እሺ ያንተ አትጨነቅም ነገር ይሄ ግን ለልብስ ራሱ አትሆንም እኮ በእውነት። እዚህ ምንድን ነው ተባለ ሲጀመር ራሱ ላት አራስ ወንደ ሳይድ አትሆንም። ይሁንሽ የቻይና እንትን ቲክቶክ ላይ ምናምን መታለች ታውቃለች። በጣም ከዚህ ደግሞ ይባሰች። እሷ ጤና ራሱ አይመስልም በኢየሱስ። ይሄ አጥንቷ እንደዚህ ቆሟል ምናምን ማለት ነው። የሆነ ነገር በሽተኛ ነው የምትመስለው ሲበዛ። ብቻ ሁሉም ነገር በልክ ሲሆን ነው። የትዝታው ፈረስ የትዝታው
ቡና ለቅቤ ደግሞ ጥሩ ሰራተኛ አለች። የታሸገብ ሰቆሎም ጥሩ ነው። ልብስም እየለበስ ቋንቆርጠም ታደርጋለህ። ወዲያው ደግሞ አየህ ወደ ሌላ ጉዳይ ስትወጣ አገልግል ትቋጥርልህ። ከየአይነቱ ቤትም ገብተህ ስትያሉ የዛሬ ምግብ ቤት እስከሚመጣው ያቺ ያስካት መቆያ ትሆናለች። እኔ ጨፍር ማልችለውን ጭፈራ ዶላር እስቲ ዶላር ነው የምትልከው እውነት ያጋጠመኝ ልንገርሽ። በእውነት ሰርግ ኤዲት እያደረኩ ነበርና ከዛ እንዴት ነው የመልስ ነው መልስ ተጠርተው ሄደው ነው እና ብር ይበተንላቸዋል። ከምር ነው እንጂ እና ይሄ መንደር ውስጥ ያለ ሰርግ ነው። መልስ ስለነበር ያው ሆቴል ምናምን አይደለም፣ በቃ ቤት ውስጥ ነው ያዘጋጁት። ትልቅ ነው። ከዛ በቃ ይሄ መንደር ውስጥ ብዙ ሰዎች አለ። መንደር ውስጥ ሲሆን ሰርግ የሚጠራው ሲበተንላቸው በጨፋሪ ሰበብ ከስር ያነሱታል ማለት እንደ ኤዲተር ደግሞ እሱን ስታየው በኢየሱስ ጠላታቸውን አታሳውቂያቸውም ነበር እያወጣሽ እኔ ማለት እኮ ልከተው ነበር፣ ግን እግዚአብሔር ይደብራል ብዬ ነው እንጂ ማለት ነው። በቃ በኃይለኛው እኮ እየጨፈሩ ነው። በዛ ላይ ደግሞ ሁለተኛ ነው እና ዝቅ ይልሽና ፊት ለከርጓታ እና ካሜራ ማለት ትያዛላችሁ። ባካችሁ አድቡ። ኧረ ቀጥሉበት። ለቃሙት እንዴ ምን ማለት ነው? ወረና አሁን ያንን ከተቼ ብሰጣቸው ነው። ኧረ በእናትህ አስቢ። ምን አስበተ ነው ታዲያ? መቼ ሙሽራው እዛ ላይ እንትን አጎንብሶ አይወስደውማ። በቃ የሆነ ሰው ማንሳት አለበት ያምር። ስለዚህ ቸገረ ያንተ ፕሮቶኮል ምንላቸው ወይም ደግሞ ይሄ ስር ሚዜ ጥቅሙ ምንድነው? ስር ሚዜ ጥቅሙ ባይሆን ስር ሚዜ ሁኜ እኔ አጎንብሼ ለሱ ብር ልለቀም እና ግማሹ ብቻ ግን አሉ ይሄ አጃቢ ምናምን የምንላቸው አይነት ሰዎች አሉ። ሲጀመር ምን መበተን አስፈለገ? በቃ ጠቅላላ አድርጋ የምን ሀብት አለ አብሳው ነው ዶላር እኮ ነው 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 ሰውዬ ምንም አቋቋች እጂ ልቀሚ ዋን ላላ ማለት Let's go check it out. እንትን ከዚህ ሀፑን ካረገ በኋላ ያለውን ነገር ነው ማየት የምጓጓው። ታውቂያለሽ የምር አሉ ሰዎች ምናምን ይላል። እኔ አሁን ኖርማል ሰው ሳይ ማለት አሁን እነዚህን አላውቃቸውም ሳይ የሆነ ጉዳታቸው ነው የሚሰማኝ ወይ ምን ሆነ ይሁን ምናምን ነገር። ከዛ እስቲ ጓደኞቼ ወይ ማቃችሁ ሰዎች እስቲ ወደቁ እኔ እንዳትታዘቡኝ እውነት እስቃለሁ። የምር ትስቃለሽ። ድሮ ሙዚቃ ነበር አሁን ግን ስፔሻሊ ትልቅ ሰው ሲወድቅ ብዙ ማለት ከወደቁ ማለት ነው የሆነ ነገራቸው ተጎድቶ ነው የሚነሱትና ብዙም እኔ አንድ ገጠመኝ ላጋራሽ እወዳለሁ። እውነት እንግሪ የራሴ ብር ነው እኮ ወደቅሽ። የሆነ ኢቨንት ነው የሞዴሊንግ ኢቨንት ምናምን ነገር ነው። ሄድን መጣው ገባን ምናምን። ከዛ በእንትን ነበረ በካርቶን ወይን ነበረ። ከዛ እንዴት ነው ከተቀመጥንበት ቦታ ላይ በደረጃ ወርደሽ ማስቀመጥ ነው ፖይንቱ። ከዛ እንደሚችል ሰው ምናምን አረና ያግዛችኋለሁ ምናምን አልኩኝ። እሺ በያዥ ምናምን ተወልኩሽ። እግዚአብሔር ነው ከመጀመሪያው ደረጃ እታችን የደረስኩት ምን ሆኜ እንደሆነ አላውቅም። ብቻ ግን ሶት አወዳደቂን እንዴት ላድርገው ብዬ ይሄ በሰከንዶች ውስጥ የምታስባቸው ነገሮች አሉ። ከዛ ኦኬ አስበሽበት ነው አወዳደቂን ለስብ በቃ ሲያነጥረኝ ማለት ነው ከመጀመሪያው ደረጃ ታች ነው የወሰደኝ። ሲያነጥረኝ
እንዴት ወድቅ ጎዳለሁ ምን ይጎዳል ምናምን ነው ሐሳቤ። ካሜራ በዚህኛው ይሻለኛል በጀርባዬ በዛ ላይ ውርደቱ ካሜራ ነበር ብዙ እንግዶች ምናምን ነበሩና ከዛ ፎቶሾት የሚደረግበት ተዘረርኩ። አልተነሳውም እዛው ጎንብሶ ሹት አደረገች። ለካ አንደኛው እንትን ተሰበረ። አንደኛው ወይ 6 መሰለኝ የሚይዘው ካርቶን ውስጥ ነው። በቃ ደማ ተዘረች ምናምን ብሎ ደንግጦ ብድግ ሲያደርጉኝ እኔ ምንም አልሆንኩም። ከዛ አፈፍ አድርገው ከሶማሊ ዘኝሮ ደህና ነሽ ምንም አልሆንሽም ተረጋጊ ምናምን ከዛ እንዳትነሽ እኮ ማርያምን ይበልጥ እስከሚያልቅ አልተነሳም። ማታ ወይኑ ደግሞ የምርም ያውደም ነው አጋነ ነው ገባሽ። ልክ ሲወድቅ ቀይ ሲሆን ምናምን በቃ እና ላሰባችሁልኝ ሰዎች ቲንክስ እኔ አወዳድቄ ላስቤበት ነው የወደድኩት። አንቺ በዚህ በኩል በዛ በኩል ነው ማለት ነው። ከመጀመሪያው ደረጃ ንጥር ሲያደርገኝ ማለት ነው በቃ በሰከንዶች ውስጥ ጭንቅላትሽ ላይ ይመጣል። በዚህ እንደዚህ ልወድቅ ነው በዚህ ጋር እንዲህ ሊመታኝ ነው ምናምን ብቻ ግን እቅፍ አድርጌው ወይ ነው ተበረከው። እኔ አሁን ላስብ የምችለው በአንቺ ቦታ ቦን እንትን እንዴት ነው ቶሎ የምነሳው ነው ነገር ነው ማለት ወድቄ ኢሚዲየትሊ ተስፈንጥሬ እንደምነሳ እርግጠኛ ነኝ። ከነጋ ምናምን ባልወላ ማለት ነው ደረሪ ማለት ጀመሩ። እንዴት ተሰለ ልክ ብድግ ስል ከበውኛል። እኔ በምን ፍጥነት እንደመጡ አላውቅም። የተቀመጡት ሰዎች ምናምን መጣ። ከዛ ደህና ነሽ ነው ጥያቄው ለሁሉም የሚገዙ ደህና እኔም ወድቄ አውቃለሁ። የሆነ ጊዜ እንትን ነው ከአጎቴ ቤት ሄድኩኝ ለክረምት እረፍት። ከዛ ጋቢ ስጪ ተብዬ የአጎቴ ልጅ መኝታ ቤቷ እንደዚህ ሌላ ክላስ ነውና ደረጃ አለው ቢያንስ 1-5 ምናምን ይሆናለው። ይሄ እንደዚህ የሆነ ደረጃ የለም። በዚህ በኩልም የምትገቢ የምትወጪበት እስከ ላይ ወጣሁና ጫፍ ላይ ለማንኳኳት ስዞር እንትን ይሄ ወተሽ ጨርሰሽ የምትቆሚበት የለም። ስቆም ተረከዚ እንትን ጫፉ ላይ ነው ያለው። ምን ብረት ምናምን የለውም። ሄድኩ ወደኋላ ምንም አላሰብኩም ምናምን። ከዛ ከስር ውሻ ተኝቶ ነበር። ሮኪ ይባላል። ሙቷል አሁን በጣም ባለውለታ አናቴ እሱ ላይ ነው ያረፈውና ደንግጦ ሲቆ ላይ ቆሞ ፍንትር ብሎ ላይ ቆመ። ከዛ ብድግ አልኩኝ። ኢሚዲየትሊ ነው በቃ ከውሻው ጋር እንዲህ ተጋፍቼ ብድግ ያልኩት። ውሻው ራሱ አልለመደኝም ግን ምንም አላለኝም። እሱም ደንግጦ አለ ለዛ እኮ ነው። ከዛ ደህና ነሽ አሉኝ ምናምን ቼክ አደረጉኝ። ደህና ነኝ አልኩኝ። ምንም አላረበንም። ከዛ ቤት ገብቼ ቁጭ ብዬ አንቺ ምን ነው የማያመኝ ወገን ጉልበቴ እዚህ ጋር ምናምን በቃ ያላመመኝን ጠይቅኝ። በቃ አይ ሞደክ በጣም እንትን ነው ዊርድ ነው ግን ማይሽር ጠባሳ ይታል ዋሳ ያው ወራኔ ቅንድቤ ላይ ወድቂ ነው ቅንድቤ ይሄ ጉልበቴ ምናምን ያው ያጋጋጥ አንቺ ከፋ ግን ውሃ ነው ደስ የሚለው ፓርት ምንም አይጎዳትም። ኧረ አሉ ስንት አጓጉል በኢየሱስ ስም አስቡበታል። ሃፒ በርዝዴይ ቱ ዩ እንላለን ነው። ስለዚህ ብራይት ቱ ቢ ነው ከሪት ማለት አንቺ ደግሞ ብራይት ቱ ቢ ነው። እንዴት ይጨመርበት ግን አሪፍ ይመስለኝ። ኧረ በኢየሱስ ማይኩን ያሽራል ዘቅዘቀዋለች ማይኩን ዘቅዘቀዋለች ዞር አስተካከለች እና ደግሞ ኬት መጣ እሺ የኛትን እንጂ የከበቱለት ላንተ ያለዝንም ነው
ሱፍ የለበሰው አለ በይወት ነው በለ አናስገባው ሰርገኛ ነው ገባኝ። ገደል ላይ ሰርገኛ እኮ አይ በሩን ዘግተው ማለት ነው። ገደለው አንድ ሰው ገደለው ማለት ነበረበት። ገና ልጃቸውን አልጠገባት በትክክል ከተጠቀሽበት ነገሮችን የሚያደምቅ መሳሪያ ታክስ ገዛልሻለሁ። በቃ ጀምሪ አቡቁልኝ እርጋታ የዚህን ያህል መንፋት ያቅት አይ እኔ ቢያንስ በሪት ሙላ እስከዚህ እንትን ምን ላይ ነበረ ክሩድስ ምናምን ነገር የሚል አኒሜሽን ፊልም አይተሽ ከሆነ ሲጠራሩ እንትን አላቸው ይሁን የአደጋ ሰዓት ላይ ምናምን ነገር ሲሆን የሚነፉት እሱን ይወሰድ መለከት ራሱ እኮ እንደዚህ አይነፋ መለከት የት ነው መለከት የሚመታው ነው መለከት የሚነፋ እንዴ አረ ይሄ የሚመታውስ ምንድን ነው? ነጋሪት ኦኬ ምንድን ነው አይኑ ላይ የሚደረግለት አሁን መክፈቱ ምንድን ነው አስፈላጊነቱ? አረግፍ እንዲህ የሚያደርጉ ሰዎች ግን የቤታቸው አያሳስባቸው? እንደ ሮቦት ነው ስታሰሻት ነገር ማርያም እኔ ማለት ነው ፕራንኩን ካረኩት በኋላ የሚያሳስበኝ ማጽዳቱ ነው። እውነቴን ነው እንዴ ቪውስ I'm gonna get you back. ስሜቱን ማወቅ አለብኝ ማርያም። በእውነት እኔ ስሜቱን ማወቅ ፈለግኩ ስልሽ ሲደፋብሽ እንዳትረሱ ቀርጬ ያሳያቸዋለሁ ጋይስ። ደሞብኝ እኮ አይደለም ግን ምን አይነት ስሜት ሊሰማችሁ ይችላል የሚለውን ነገር እኔ እንጃ ልቤ ቀጥብኝ ነው። እንዳትሞክሩት እኔ ላይ እንደዚህ ያለ ነገር ጨረስ እንግዲህ ሰማል ጋይስ ይሄ ነበር ቪዲዮአችን። እንግዲህ እናንተ የሚመስልኩልን ቪዲዮዎች ካሉ በቲክቶክ እና በኢንስታግራም አጋሩን ማለት ነው። ስለነበረን ቆይታ እናመሰግናለን። ባይ